የመንፈስ ነጻነት ዘ ሪሊዝ ኦፍ ዘ ስፒሪት በሚል ብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ ያዘጋጁትን ዲያቆን ደስታ ፍጹም እንደተረጎመው ከባለፈው የቀጠለ። አንተ መለኮታዊ ፍጥረት ነህ። እግዚአብሔር ወልድ በእኔ ኑር እኔም በአንተ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ አይችልም ብሎ የተናገረልህ አንተ ልዩ ፍጥረት ነህ። እግዚአብሔር በልብህ ደጅ ቆሞ ደጃፍን የሚያንኳኳ ከዚያም ገብቶ እራቱን የሚበላና እንዲሁም መኖሪያው ያደረገህ ክቡር ፍጥረት ነህ። አንተ የእግዚአብሔር አምሳያና ከመለኮታዊ ባህሪው ተካፋይ ነህ። ክብረ ምስጋና ለእርሱ ይሁንና ኢየሱስ ክርስቶስ ስለ ራሱ ምንም እንደተናገረ እንመልከት። እኔ የዓለም ብርሃን ነኝ፣ ከዚያም ለአንተ እንዲሁ ለወንድምህ እናንተ የዓለም ብርሃን ናችሁ ይላል። የክብር ጌታ እንዳለው እግዚአብሔርን ለመምሰል ከፍተኛ ተጋድሎ ያስፈልጋል። የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። መላእክቱና ሊቃነ መላእክቱ ያላገኙትን እድል ያገኘህና ልጄ ብሎ ሊጠራ የፈቀደልህ አንተ ብቻ ነህ። አንተም መለኮታዊ ፍጥረት ነህ። አንተ ጌታ ውሃ እያፈሰሰ እግርህን ያጠበልህና ያበሰልህ ነህ። ሐዋርያውም እንዳለው የሰውነት ብልቶች የክርስቶስ ብልቶች ናቸው። የእግዚአብሔር ቤተ መቅደስና የመንፈስ ቅዱስ ማደሪያ የተባልክ አንተ ብቻ ነህ። መላእክቱ አንተን ለመምሰል የሚመኙ የጌታን ቅዱሱን ሥጋውን ክቡሩን ደሙን የምትቀበልና ጌታም ከእርሱና ከአባቱ ጋር ኅብረት እንዲኖርህ የፈቀደልህ አንተ ብቻ ነህ። መላእክቱ እንዲያገለግሉህና እንዲጠብቁህ የተፈጠርክ አንተ ብቻ ነህ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ እንደተጻፈ። ውድ ወንድሜ ጌታ ሎጥን ለማዳን ወደ ሰዶም ሁለቱን መላእክት እንደላከ አታስተውልምን? ዳንኤል ከግርማቸው ብዛት በሚያስፈሩ በአንበሶች ጉድጓድ ተጥሎ ሳለ በመላእክቱ ምክንያት የአንበሶች አፍ ተይዞ ከመበላት እንዴት እንደጠበቁት። ኤልሳም በጦርነት ሳለ አጠገቡ ላለው አገልጋይ ያይ ዘንድ ከኛ ጋር ያሉት እነሱ ጋር ካሉት ይበልጣሉ፣ አትፍራ፣ አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ ብሎ እንደጸለየና በጸሎቱም ምክንያት እንዳየ አታስተውልምን? ዳግመኛስ ኤልያስ ከቁጥቋጦ ስር ተኝቶ ሳለ የእግዚአብሔር መልአክ እንዴት እንደመገበውና በዚህም 40 ቀንና 40 ሌሊት ያለ አንዳች ዕረፍት እንዴት እንደተጓዘ አታስተውልምን? የባቢሎን ሰዎች ዳንኤልን ወደ አንበሶች ጉድጓድ ጣሉት። በዚያም ለ7 ቀን ተቀመጠ። በዚያም 7 አንበሶች ነበሩ። በዚህ ጊዜ አንበሶቹ ዳንኤልን ይበሉት ዘንድ የተለመደ የምግብ ወጪያቸውን ከለከሏቸው። በዚህ ጊዜ እግዚአብሔር ዳንኤልን እንዴት ከነዚህ አናብስት አፍ እንደጠበቀውና በነቢዩ ዕንባቆም አማካኝነት እንዴት እንደመገበው አታስተውልም? ወዳጄ ሆይ መላእክት ስላንተ ያላቸውን አገልግሎትና ተራዳይነት እንዳልተረክልህ ጊዜ ያጥረኛል። በእውነት እልሃለሁ አንተ የከበርክ ፍጥረት ነህ። አንተ አምላክ ተብለህ የተጠራህ ነህ። ውድ ወንድሜ አንተ በእግዚአብሔርና በሕዝብ አፍ አምላክ ተብለህ የምትጠራህ ነህ። እኔ ግን አማልክት ሁላችሁም የልዑል ልጆች ናችሁ። እግዚአብሔር ሙሴን አለው፣ እኔ ለፈርዖን አምላክ አድርጌሃለሁ። ነገር ግን አምላክነቱ የባህሪው ሳይሆን የጸጋ አምላክነት ነው። የዚህ ጥቅስ ትርጉም ምንም ይሁን ምን ያንተን በእግዚአብሔር ዘንድ ያለህን ትልቅነት ያሳያል። አንተ በሰማይ ለማሰርና ለመፍታት ሥልጣን አለህ። አንተ በትክክል ልዑላዊ ነህ። ምክንያቱም ጌታ ኢየሱስ ክርስቶስ ለአንተ መልካም ስፍራን ሊያዘጋጅልህና ተመልሶ መጥቶ ሊያከብረህ እንዲህ በማለት ወደ ሰማይ አድርጓል። እናንተ የአባቴ ቡሩካን ኑ፣ ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግሥት ውረሱ። እግዚአብሔር የመንግሥቱን መክፈቻ ስለሰጠህ ከዚህ በላይ ልትመሰገንና ልትወደስ አይገባህምን? በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል ተብሎ የተነገረልህ ነህና በተጨማሪ ትፈርድና ይቅር ትል ዘንድ ሥልጣንን ሰጠህ። ይህ የሚሆነው የመቅደሱ አገልጋይ የተመረጠ ካህን ለመሆን ራስህን ለአገልግሎት ስታዘጋጅ ብቻ ነው። ይህ ሁሉ ሥልጣንና አለቅነት ከእግዚአብሔር ዘንድ የተሰጠህ ነህ። አንተ የእግዚአብሔር ወዳጅ ነህ። ሰዶም ከመጥፋቷ በፊት እግዚአብሔር ጥልቅ በሆነ ጥበቡ እንዴት ለአብርሃም ፈቃዱን እንደገለጸለት አስታውስ። እኔ የማደርገውን ከአብርሃም እሰውራለሁን? አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል፣ የምድር አሕዛብ ሁሉ በእርሱ ይባረካሉ። አብርሃምም በጉዳዩ ላይ እግዚአብሔርን እየወቀሰ በወዳጅነትና በነጻነት ከእግዚአብሔር ጋር ይወያይ ዘንድ ተፈቀደለት። በውኑ ጻድቁን ከኃጢአተኛው ጋር ታጠፋዋለህን? እንደዚህ ያለ አድራጎት ካንተ ይራቅ።
የምድር ሁሉ ፈራጅ በቅን ፍርድ አይፈርድምን? በእርግጥም በደንብ የሚታወቁ ናቸው። ከጌታው ጋር ያደረገው እንደነበር አይነት ንግግር ብቻ አልነበረም፣ ወይም የፈጣሪና የፍጡር ስሜት አልነበረም። ንግግራቸው የወዳጅነት ነበር። እግዚአብሔር ሕዝቡን ሊያጠፋ ባሰበ ጊዜ ሙሴ ስለ ሕዝቡ ከእግዚአብሔር ጋር እንዲሁ በወዳጅነት አሁን ይህን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፍከው መጽሐፍ እባክህ ደምስሰኝ አለ እያለ ይነጋገራል። ወዳጅ ሆይ አንተ በእግዚአብሔር ዘንድ ምን ያህል ትልቅ እንደሆንክ ተረዳህ? እግዚአብሔር ከሁሉም በላይ ስልጣን ሰጥቶ ሳለ በዚህ ክብርህ ላይ ሰይጣን እንዲጫወትበት ፈቀድክለት? እንዲህ የምታደርግ አይመስለኝም። ራስህን ሁን። የመልአኩ ድምፅ በለሆሳስ ስለነበር ተኝቶ የነበረው ሰው በድምፁ አልተረበሸምና በእርጋታ እንዲህ ሲል መለሰ። ጌታዬ፣ ጠባቂና አገልጋዬ ምን ማለትህ ነው? መልአኩም መለሰ፣ ይህን እልሃለሁ፣ አሁን ያንተን ባህሪ አጥተህ የሌላ ሰው ባህሪ ተላብሰሃል። ይህ እንደ ምሳሌ የወሰድከው ሰው ራሱን ስላመጻደቀ በዓይኖች ፊት ከፍ ከፍ ያለ ሆነ። በማንኛውም መንገድ የእርሱን አሰርና ፈለግ መከተል ጀመርክ። ይህ የምትከተለው ሰው ትልቅነትን ካገኘ እንደ ተከታይነትህ አንተም ትልቅነት ይሰማሃል። የወደቀና የተዋረደ ከሆነ አንተም እንዲሁ የተዋረድክና የወደቅክ ትሆናለህ። ፈለጉን ሁሉ የምትቀበልና የምትከተል ከመሆነ የተነሳ ለዓላማው ከእርሱ ይልቅ ትቆምለታለህ። መመሪያዎቹን እንደ እውነት ትቀበለዋለህ። የሚናገራቸው ንግግሮች ሁሉ እንድትከተለውና እንድታመልከው ያደርግሃል። የተኛውም ሰው መልአኩ የተናገረው ነገር እውነት እንደሆነ ቢሰማውም ይህን ሰው ያለ ስህተት ብከተለው መጥፎ ጎኑ ምንድነው? በማለት ተናገረው። መልአኩም መለሰለት፣ መመሪያዎቹን ሐሳቦቹ ሁሉ ጥሩ እንደሆኑ እንዴት ታውቃለህ? አለቃህ እንደማይሳሳት ትገምታለህ? የሰው ልጅ ሆኖ ጥፋት ወይም ውድቀት አያገኘውም ትላለህ? እናም የእርሱን መርህ ብቻ የምትከተል ከሆነ በተሳሳተ ጊዜ እንዴት ታውቃለህ? የዚህ ሰው ሐሳብ የሚቃወም ሰው ቢመጣ እንኳን ተቃውሞውን ለመስማት አትፈቅድም። ወቀሳው የጌታህን ሐሳብ የሚጣረስ ስለሆነ ያለምንም ግንዛቤ ልትነቅፈውና ልትከለክለው ትጥራለህ። ይህም የተኛው ሰው መልአኩ ንግግሩ በቀጠለ ጊዜ ዓይኖቹን እያሻሸ የተመለከተው በሕልሙ ይሁን በውኑ እንደሆነ ለመገንዘብ ተነሳ። መንፈስህ በእስር ናት። ነፃ መሆንን ትመኛለች፣ ነገር ግን አትችልም፣ ምክንያቱም በዚህ ሰው የሐሳብ ተጽዕኖ ታስራለችና። ይህ ሰው የሚነግርህ እሱ እንድታውቅለትና እሱን መከተል እንድትችል የሚያደርግህን ነገር ብቻ ይነግርሃል። በዚህ ሐሳብ ዘንድ ከሌላ ምንጭ ያገኘኸውን የራስህን ዕውቀት እንኳን እውነት ስለመሆኑ በዚህ ሰው መታረም አለበት። በራስህ አንዳች ማድረግ ስለሚሳንህ አንተነትህን ታጣለህ። ችግር በሚገጥም ጊዜ ለነገሮች መፍትሄ ከመፈለግ ይልቅ እርሱ መፍትሄ እስኪሰጥ ድረስ የእርሱን እርዳታ ትጠብቃለህ። አንድን ነገር አስመልክቶ ውሳኔን ብታደርግም እንኳን ውሳኔህን ሊቀይርብህ ይችላል። መቼም ካንተ በኩል ምንም አይነት የተቃውሞ ድምፅ መስማትን አይፈልግም። ማድረግ የምትችለውና በሕይወት ዘመንህ የምታገኘው ነገር ቢኖር በዚህ ሰው መቀረጽን ብቻ ነው። እግዚአብሔር ሲፈጥረህ የሰጠህን ስብዕና አጣህ። በተመሳሳይ መልኩ የሰውየውንም ውጫዊ ገጽታ ብታገኝም እንኳን ባህሪውን ሙሉ ለሙሉ ልትወርስ አትችልም። ምክንያቱም የኑሯችሁ ስርዓትና ያስተዳደጋችሁ ሁኔታ የምትለያዩበት መሰረታዊ ነገር ነውና። የውሃ ላይ ኩበት እንደሆንክ ይሰማኛል። የትኛውም ሰው እነዚህ ልብ የሚነኩ ንግግሮች ሁሉ አደመጠ። በእርግጥ የዚያ ሰው ስርዓት መመሪያ እጅግ የሚያታክት እንደነበር አወቀ። ይህም መልአኩን መፍትሄ ይፈልግለት ዘንድ ለመጠየቅ ድፍረት ሰጠው። መልአኩም መለሰለት፣ አሁን የምነግርህ ታሪክ ከዚህ እንደሚለይ እልሃለሁ። እግዚአብሔር ልጆቹ በባህሪያቸው ጠንካራ እንዲሆኑ ከእርሱ ጋር እንዲነጋገሩ ይፈቅዳል። ኤርምያስ እግዚአብሔርን ምን እንዳለው ተመልከት። አቤቱ ካንተ ጋር በተሟገቱ ጊዜ አንተ ጻድቅ ነህ፣ ነገር ግን ከአንተ ጋር ስለ ፍርድ ልናገር። የኃጢአተኞች መንገድ ስለምን ይቀናል? በደልንስ የሚያደርጉ ሁሉ ስለምን ድህነት ይሆናል? ለስሙ ምስጋና ይሁንና አብርሃም ከእግዚአብሔር ጋር እንዴት እንደተነጋገረ ስማ። እንደዚህ ያለው አድራጎት ካንተ ይራቅ። የምድር ሁሉ ፈራጅ በቅን ፍርድ አይፈርድምን? በድጋሚ ሙሴን እንመልከት። ከመግባትህ ተመለስ፣ ለሕዝቡም በክፋታቸው ላይ ራራ። ከዚያም የተኛው ሰው መልአኩን አሁን ምን እንዳደርግ ትመክረኛለህ ሲል ጠየቀው። መልአኩም እንዲህ ሲል መለሰ፣ ራስህን ሁን፣
በሕይወትህ ብዙዎችን አድምጥ፣ ብዙ መጻሕፍትን አንብብ፣ የምትፈልገውን መርምር። ነገር ግን በጥሩና በመጥፎ ሐሳቦች መካከል ያለውን ሊለይ የሚችል ማገናዘቢያ ይኑርህ። ከመንፈሳዊ ሕይወትህ፣ ከተፈጥሮህ፣ ከአካባቢህ፣ ከሥራ ቦታህና ከዕድሜህ ተሞክሮ የሚስማማህን ቅሰም። የተለያዩ ወደ እግዚአብሔር የምትቀርብባቸው መንገዶች እንዳሉ እወቅ። ምናልባት ለሌሎች የሚስማማ መንገድ ለአንተ ላይስማማ ይችላል። ያንተ መንገድ የሰው መንገድ ላይሆን ጌታ ያዘጋጀልህ መመሪያ ነው። በዚህ ጊዜ ሰውየው ራሱን አዲስ ሰው፣ ከመጥፎ ነገር የራቀ፣ ከማንኛውም እስር ነፃ የሆነ ራሱን አዲስ ሰው ሆኖ አገኘው። ከእርሱ በምንም የማይበልጠውን ሰው ላለመከተል ውሳኔ ያደረገ። ማንነትህን ተረዳ። ይቀጥላል።